ሚሊዮን አብይ ማለትም የክቡር ጠቅላይ ሚኒስትራችን ዶክተር አብይ ሊያሳድጉ እንደ ልጃቸው ነው አይቶ ሊያሳድጉት የወሰዱት ልጅ ልደት ላይ ብገኝ እንደገና ደግሞ ልደቱም ነሐሴ 20 በለቱ ቢከበርለት እጅግ በጣም ደስ ይለኛል። በዚህ አጋጣሚ አሁንም ደግመዋለሁ። እኔ ተዋናይ ሳጅን መኮንን ንግሴ ክቡር ጠቅላይ ሚኒስትራችን ዶክተር አብይ አህመድ ህፃኑ ሚሊዮን አብይ ወይም አቢ በአንድ ወር ነው የተወለድነው እና ይሄም ራሱ አንድ ላይ ብንገናኝ እኔ እጅግ በጣም ደስ ይለኛል። ይሄን ማድረግ የምትችሉ አካላት ደግሞ ይሄንን በሚዲያም ዩቲዩብ ላይም ስታዩ ማድረግ ያለባችሁን ነገር ብታደርጉ ምንም ከናንተ ክብር ላይ የሚቀንሰው ነገር የለም። የኔን ደስታ ግን ከፍ ታረጉታላችሁ። እንደገና ደግሞ ስለ ሚሊዮን አብይ የቀዳማዊት እመቤት ወይዘሮ ዝናሽ የዶክተር አብይ ልጆች እውነቱን እንዲያቁም እናረጋቸዋለን። ያለውን ሂደት እንዲያቁ እውነቱን አውቆ ልጁም ደግሞ በስነ ስርዓቱ ከነሱ ጋር እንዲያርግ በእርግጠኝነት የተሻለ ፍቅር እየሰጡት በተሻለ ህይወት እንደሚያሳድጉት አውቃለሁኝ። ግን እውነት እያደገ ማደጉ ለሱ ለወደፊት ህይወቱ ማንነኝ ከሚል ጥያቄ ይተርፋልና ይሄን ብታረጉ እጅግ በጣም ደስ ይለኛል። በተረፈ አብዬ ሚሊዮን አብይ እንኳን ተወለድክ፣ አንተ ታምረኛ ልጅ ነህ። ትንቢቱም ምናልባት ባንተ ይሆናል የሚፈጸመው ብዬ ነው እኔ የማስበውና ሌላ ምንም ብለው ነገር የለም። እና ምን ሆናችሁ ነው ትገኛል ልጅ ተጥሎ መኩ ምናምን አለች። የት ሰላም በርጀርባ እና ምን ያረጋችሁ ነው? ፖሊሶች ጋር ደውለን ፖሊሶች እስኪመጡ እየጠበቅን አየሁና ሰዓት እየመሸ ነው። ኑ ትጂ እንየው። ቆይ መኩ 5 ደቂቃ ነው በኋላ ለመነካችሁት ምናምን ቢሉስ እሺ ብዬ እዛው ቆሜ 5 ደቂቃ ሆነ። ነይ ኑ እንየው አልኩና ሄድን። ስንሄድ ልጁ ተኝቷል። በእንትዮንች ዛፍ ስር ተጠቅልሎ ቁጭ ታርጓል። ከዛም በኋላ አየሁትና ፎቶ አነሳሁትኝ። እንደ ፖሊስ መረጃ መያዝ አለብሽ መጀመሪያ አንድ ነገር እንኳን ቢሆን ለምን አነሳህ መባልሽ አይቀርም። እኛ ሀገር ላይ ጥሩ ሰርተሻል ለማለት ህዝቡም መንግስትም ሁሉም ቀስ ይላል። አጥፍተሻል ለማለት ግን ሁሉም ይረባረባል። ስለዚህ በማስረጃ ነው መንቀሳቀስ ያለብሽ። ፎቶ አነሳሁትኝና በቃ ኃላፊነቱን ይወስዳል። ሁላችሁም ተበተኑ። እግዚአብሔር ይመስገን የሰፈር ልጆች ከሁሉም ጋር ስለምግባባ ከልጅነቴም ጀምሮ እንዳልኩሽ በጊዜ ነው ከቤት የወጣሁት። አብዛኛው ሰው ያቀኛል እንትን አሉ። ልጁን አንስቼ አቅፌ አነሳሁትና ቀጥታ ወደ አዲስ ህይወት ክሊኒክ ይዤኩኝ እዛ ሄጄ እባክህ ተባበረን፣ ግዴታና አላልኩትም፣ ተባበረን ከሚሞት እናተርፈው ይሄ ልጅ ቢያንስ የሆነ ነገር አድርግልን፣ ቢያንስ ደሙን ጠራ አድርገው አልኩት። ከዛ እንዴ ችግር የለም መኳረ ችግር የለም ማለትና በሳብሎን እንትን አለው ጠራረገውና የመጀመሪያ ክትባት ልጅ እንደተወለደ የሚሰጥ ክትባት አለ። ያን ክትባት ወጋው። ከዚህ በላይ እኛ እዚህ ምንም ማድረግ አንችልም። የምትወስዱት ምንድነው ጤና ጣቢያ ነው፣ የወረዳው ጤና ጣቢያ አጣና ተራጋ አለ፣ እዛ ጋር ወሰዱት አለን። ተቀለልኩት። ያይጂ ወንበር ላይ ቁጭ አልኩኝ። ፖሊሶቹ እስኪመጡ ትግስት የምትባለዋን ፖሊስ ናት እየደወለች ነበር። እሷ መኩ መጡ አለች። ከዛ ልጁን ይዤው ወጣን። ከነሱ ቃል መጀመሪያ ልጅ ጣቢያ ይዘን እንትን ጤና ጣቢያ ይዘን ነው እንሄድ፣ ልጁ ነው መትረፍ ያለበት። ልጁን ሳናተርፍ እዚህ ጋር አሸሼ ገዳው ብንል ምንም ጽድቅ አናገኝም። ስለዚህ ለእውነት ከሆነ ልጁነት ነው ታቃለ ሳጅን የግድ ቃል ከነሱ መቀበል አለብን አለ። እዛው የነበሩ ሰዎች ከሶስቱ ቃል ተቀበለ። ከዛም በኋላ ሶስቱም ተጫኑ መኪና ላይ። እኔና አንድ ጓደኛዬ አለ በረከት የሚባል እሱም መጣ። ተያይዘን ወደ ጤና ጣቢያ ሄድን። ከመጀመሪያው በበለጠ መልኩ ጠራርገውለት እምብርቱ በጨርቅ ነበር የታሰረው። ያው ባግባውም አልታሰረም ነበር። የሆነች አለች እምብርት ላይ የምትገባ ያኔን ያዩዋት እኔም አላውቅም። እሷን አስገብተው ሌላ አንሶላ ያኛውን አንሶላ ጥለው በሌላ አንሶላ ጠቅልለው ተረጋጋ ብለው አመስግነውኝ እኔም በጣም አመስግኛቸው ልጁን ሰጡና ከዚህ በኋላ ጳውሎስ ነው መሄድ ያለበት፣ እኛ ጋር ምንም አይሰጥም፣ ተረጋጋ አሉኝ። ከዛም በኋላ ወደ ጳውሎስ ልንሄድ ስንል በቃ እኛ እንመለስ መኮለ። ኧረ እኔ እዚህ ልጅ መጨረሻ ሰላይ አልመለስም፣ እናንተ ተመለሱ። ባይሆን ሳንቲም አልያዝኩም፣ 10 ብር ነው 20 ብር ነው ኪሴ ላይ ያለው፣ 100 ብር አበድሩኝ። ስንመጣ ታክሲ ካጣን። ከዛ አንደኛው በታክሲ ዞን የመጣም ሌላ ሰውዬ ነበረ 100 ብር አውጥቶ ሰጠኝ። ከዛም በኋላ እነሱ ሁሉም ወደ ሰፈር ተመለሱ። እኔ እና ጓደኛዬ ከኔ ጋር ነበር የሚያድረው ልጁ ይዘነው ወደ ጳውሎስ ሆስፒታል ሄደን ጳውሎስ ሆስፒታል ሄደን ገብተን እኔ በኔ ስም እንዲወጣ ነው የፈለኩትኝ። ካርዱ ለምን ያስፈልጋል ለይግርድ
በቃ እኔ ወስደዋለሁ ብዬ ወስኛለሁ ለራሴ ላሳድገው ወስኛለሁ ከዛም በኋላ ፖሊስ አይ እንደዚህ አይደለም አካሄዳለ እኛ ሳንመጣ ወስደው ራስህ ህክምና አድርሰው ምናም ቢሆን አያገባንም ነበር እኛ ከመጣን በኋላ ግን እንትኑን ይፈልጋል ይሄ ያለው ውጤት ይፈልጋል የግድ ከበበጻይ የሚባል ህፃን ያላቅም ነበር ያኔ ነው ያወኩትኝ ህፃናት ማሳደግ ያለ እዛ መግባት አለበት ከዛ ነው አንተ መውሰድ የምትችለው ስለዚህ ተረዳኝ ፕሊስ አለኝ እሺ አልኩ ተረዳውትኝ ሚስተር ኤክስ ተብሎ ወጣለት እንትኑ ስለስራት ወዲያው ይዘነው ሄድን ሙቀት ክፍል ገባ ሙቀት አላገኘም በጣም እድለኛ ልጅ ነው በጣም እድለኛ ወደፊት እንግዲህ ምናልባት የትንቢቱ ማስፈጸሚያም ሊሆን ይችላል አላቀም እኔ እውነት እግዚአብሔር ምስክሬ ነው እና ገረሟቸው ራሱ እዛ ሐኪሞቹ በነርሷ በህይወት መኖሩ ገረማት ከዛ ገባን ጳውሎስ ሆስፒታል ወደ ሙቀት ክፍል ገባ እስከ ሌሊት 7 ሰዓት ድረስ አመሸን እዛው አመሻችሁ ፖሊሱ ነገ ጧት ሰኞ ቀን ተረኛ ስላልሆነ ልጁ አሁን መውጣት አለበት አለ አሁን ይዘነው ከበበጻይ አለበለዛ እሱ ይጠየቃል የልጁ ጉዳይ ተብሎ እንዴ አንተ መኪና ስለማይመደብልህ ልጁ አንድ ነገር ቢሆንስ ለምን መጣህ መምጣትህ እኮ ካልቀረ የልጅ መትረፍ አለበት ክፍሉ አይክፈል መድኃኒዓለም ይከፍልሃል አንተ ሁሌም ብቻ በውስጥ በአንደበትህ እውነት ትፋ እውነት ውስጥ ይቀመጥ ለምን በዚህ ተጣላን ተጨቃጨቀን አንደኛው ፖሊስ ደግሞ የተሻለ እንትን ነበረው በኮርስም ከሌላ እንቀራረብ ነበር ተረጋግተን ተረራርተን ለሐኪሞቹም እናንተም መስጠቱት ከሆነ እናንተም እሱን ፈርማችሁ ይሄ ልጅ አንድ ነገር ቢሆን ፈርማችሁ ነው መሰጣችሁ እና ያለቃችሁ እናንተንም አለቅም እነሱንም አለቅም እስከመጨረሻው ለዚህ ድረስ የመጣሁትም ይሄ ልጅ እንዳይሞት ስለፈለኩ ነው እንጂ ምንም ሆኖ አይደለም እዛው ተረጋጉ ሐኪሞቹም ተነጋገሩ እነሱም ተነጋገሩና በቃ ይደር በሚል ውሳኔ እንትናሉ ሐኪሞቹን ማመሰገንኩ እነሱንም ሶሪ ያልኩኝና ለሊት 8 ሰዓት ላይ ወደ ቤት ፖሊሶቹ ራሳቸው መኪና ይዘው ነበር ፓትሮል እኛን ቤት ድረስ ሸኙን አመሰገንኳቸው አባቴም ያቆታል ኮማንደር ንጉሴ መላክ ማለት አዲስ አበባ ፖሊስ ላይ ረጅም ጊዜ ያሰለጠነ ሁሉንም የአዲስ አበባ ፖሊስ ማለት በሚችልበት መልኩ 2009 ላይ ጡረታ እስኪወጣ ድረስ የለፋ 40 አመት ብዬሻለሁኝ ግን ምንም የሌለው ሰው ነው እኛ ነን ያለነው እና ነገርኳቸው ስለሱም ተግባብተን ተለያየን ለሊት ጠዋት 11 ሰዓት ለኛ ስፈር ታክሲም ስለሚያስቸግር ራሴን እንትን ለማለትም ሳይሆን 8 ሰዓት ገብተህ መልሰህ ለሊት 11 ሰዓት ላይ ተነስቼ ሄድኩኝና ነርሶቹን ከመቀሰቀስ ብዬ እስከ 1 ሰዓት ተበቋቸው ሲነሱ አንተ ይሄ ልጅ ሳይሆን አይቀርም ማለች ነርሷ ባረገው አልኳት እንደ ቀልድ ነው እሷም የተናገረችው ከዛ እንተናልን ቆይ ዶክተሩ እስኪመጣ ጠብቃለችኝ 3 ሰዓት አካባቢ ዶክተሩ መጣ በዛ ሙቀት ክፍል ሰው መግባት አይችልም ግን እኔ ማታ በዛ ሰዓት ላይ 8 ሰዓት ስገባ ስለ አቢ ሁኔታ ፎቶ አንስቼ የነበረውን ፎቶ ጽፌ ፖስት አድርጌ ነበር እና እንደዚህ ወርቁ አግኝተን ወደ ጤና ጣቢያ ወስደነዋል ጧት ያለበትን ሁኔታ ደግሞ አሳውቃቸዋለሁ ግን በልጅቷም እንድትፈርዱ ነው ያልፈልግም የጨነቀው ርጉዝ ያገባል ይባላል አይደል ሰው ሳይጨንቀው ልጅን ያክል ነገር አይደለም እንዴት ልበልሽ ምታላምጪውን ማስቲካ እንኳን አግባብ የሆነ ቦታ ላይ መጣል አፈልግም ካልተቸገርሽ ካልጨነቀሽ ያን ነው እውነቱ ሁሉም ሰው የሆነ ነገር ላይ የሚገባው ወይ የሆነ ነገር የሚያርገው ሲጨንቀው ነው ስለዚህ በሷም መፍረድ ያስፈልግም በየፖስት አድርጌ ነበር ጧት ያቢን ሁኔታ ይችል ለዶክተር ወስደከው አንተና ሂድ ግባና አንሳው ከፈለክ ሁሉንም አንሳ ብሎ ፈቀደልኝ አስገባኝ ነርሶቹም ደስ አላቸው አክልከል ነው ሙቀት ክፍል በጭራሽ ሌላ ሰው መግባት አይችልም አስቸጋሪ ነገር ካልገጠማ በስተቀር እዛ ገብቼ ፎቶ አነሳውትኝና መልካም ጤንነት ላይ እንደሚገኝ እና ከበበጻይ ህፃናት ማሳደጊያ መግባት እንዳለበት እዛ ደግሞ ከገባ በኋላ በክፍለ ከተማ ደብዳቤ ተይዞ ልጅን ለማሳደግ መውሰድ እንደሚቻል እና ከተፈቀደልኝ እኔ ወስጄ እንደማሳድገው ጽፌ ፖስት አረኩኝ 7 ሰዓት ምናምን ሲል እኔ ለ7 ተኩል ምናምን ሲል ቁርስም አልበላሁም ምሳም ኦሬዲ አልፏል ሰዓቱ በጣም ራበኝ ማዘርጋ ሄጄ ምሳ በላውና ቀጥታ ወደ ክፍለ ከተማ ሄድኩኝ ክፍለ ከተማ ወረዳ ሄድኩኝ ወረዳ 10 ህፃናትና ምናምን የሚል አለ ወረዳ ድረስ አለ እዛ ስጠይቃቸው ሰምተናል ቀጥታኛ ጋር መተህ ቢሆን እንድትወስደው እናረግ ነበር እዛ ግን ከገባ በኋላና ፖሊስ ጉዳዩን ከያዘው በኋላ ከበበጻይ ይገባል ከበበጻይ ከገባ በኋላ ደግሞ ይሄንን መወሰን የሚችሉት ክፍለ ከተማ ነው አሉኝ ክፍለ ከተማ ሄድኩኝ ክፍለ ከተማ ሲሄድ ደግሞ
አንደኛ የ5000 ብር ደሞዝተኛ መሆን አለበት። ሁለተኛ 5000 ብር ደሞዝተኛ ይሄ ከሚኖርበት ወይ ደግሞ ለቤት ኪራይ ከሚከፍለው ውጪ ህጉን ነገሩኝ። ህጉ ትንሽ እንትን ሌላውን ችግር የለም። ልጅ መኮንን ምናምን እዛ ሰፈር ላይ አካባቢ ላይ ምናምን አብዛኞቹ የጓደኞቼ ልጆች ምናምን የራሴ ወንድሜም ልጅ አለው እህቴም ልጅ አላት አባ ነው የሚሉኝ መኩ ነው የሚሉኝ እና ችግር የለም። ስለ ልጅ ያለኝን አመለካከት ይመሰከርብሻል ሰፈር ላይ ተሄዶ ያ እንትን ያለኝ ደሞዝ ግን በዛ ሰዓት አሁን እንግዲህ ዶክተር አብይ ተጨምሯል ብሏል። እስካሁን አላየንም እና ስናይ እናረጋግጣለን እና አይሞላም። ያኔ ስንት ነበረ ደሞዝ? አረ እንደውም አሁን እኮ ደሞዝ ያኔም ትንሽ ተጨምሮልን ነበር። ከዛ በኋላም ተጨምሮልን ነበር። ያኔ 5000 አይሞላም። የኔና የፋዘር ጡረታም አይሞላም እንኳን የኔ ብቻ እና እንትን አልኩኝ። ከዛም በኋላ ሄድኩ ያን የተባልኩትን ነገር ፖስት አደረኩኝ። አቢ በዚህ እንትን ልክ ቀን 10 ሰዓት ላይ ወደ ጳውሎስ ስመለስ ወስደውታል ተባልኩኝ። ወዴት? ወደ ክበበ ፀሐይ መግባቱን አረጋገጥኩ። እየደወለልኝ ቅዱሴ ለምን ሄደን አሁን አናየውም አለኝ። ደስ ይለኛል አልኩትኝ። መጣ። እሱ ለካ ከእንግሊዝ ነው የመጣው። የሚገርምሽ ለዚህ ጉዳይ ቤተሰቡን አሳምኖ ከቤተሰቡ ጋር ተነጋግሮ ነው የመጣው። እሱ እንዳለኝ ነው። ከዛ ተገናኘን 6 ኪሎ ጋር ወደ ክበበ ፀሐይ ሄድን። አይቻልም ከክፍለ ከተማ ወረቀት ሳትይዢ ወይ ደግሞ ልጆቹን ይሄ ሳፖርት ለማድረግ የሚያስፈልጉ ማቴሪያሎች ሳትይዢ እነሱ ጋር መግባት አትችይም። ከዛም በኋላ እንደዚህ ልጅ መጥቶ ነበረ ሰላምበር ትምህርት ቤት ጀርባ ተጥሎ የተገኘ ምናምን አልነው። ግቡና እዩታለ ሳይየለም አቢ አንተ በደንብ ታስታውሰው እንዴት ነው ማላስታውሰው? ከዛም በኋላ ገብተን እንዴ ቆይ እሱ ልጅ ሰላምበር ትምህርት ቤት ጀርባ ተጥሎ የተገኘው ልጅ ነው አይደል አለኝ። አዎ ፖሊሶች ይዘውት የመጡት። አዎ እሱ እኮ ወይዘሮ ዝናሽ ላይ ያሳድጉት ወስደዋል አለኝ። ምንም አላልኩም። እኔም ነው ያቀረረኝ። በቃ የፈጣሪ ተአምር ገብቶሻል። በቃ ይሄ ነው የፈጣሪ ተአምር። ማንም ሰው ዛሬን ለማደሩ እርግጠኛ አይደለም። ዛሬን ለማደርሽ እርግጠኛ ካልሆንሽ ቀና ብትሆኚ መልካም ብትሆኚ ሰዎችን ከሚያበጣብጥ ነገር ይበልጥ ሰዎችን የሚያስማማ ነገር ብትፈጥሪ ምንድነው ችግሩ? አትከፊበት አይደል? ምንም አታረጊበት። እና ግርም ምን ነው ሞኬ ቅራለ እንዴ አለኝ ቅዱሴ። ምን ቅር ይለኛል ብዬ ባይን ጠራረኩና ገርሞኝ ነው የፈጣሪ ተአምር እንጂ በጣም ነው ደስ ያለኝ። ከኔ የተሻለ ሰው ጋር እኮ ነው የሄደው። ከኔ የተሻለ ነገር ላይ ነው የሆነው። ሰዎች ደግሞ የተሻለ ነገር ላይ ሲሆኑ የተሻለ ነገር ሲያገኙ ደስ ሲልህ የነሱ ነገር ወደ አንተ ይጋባል። ስለዚህ ያ ነው የያዘው ልብሶች ምናምን ነበረው። ከዛ ይዞ መጣ። እዛ ውስጥ ላሉ ልጆች ሰጠን። እዛ ካሉ ልጆች ጋር ፎቶ ተነሳን ምናምን ነገር። ያን እንደኔ ደግሞ ሰምቻለሁ ወይዘሮ ዝናሽ ልጅ ሊያሳድጉ እንደወሰዱ ቀዳማዊት እመቤት ወይዘሮ ዝናሽ ልጅ ሊያሳድጉ እንደወሰዱ ሰምቻለሁ። ግን አቢን ይሆናል ብዬ እንዴት አስባለሁ? እንዴት ታስቢያለሽ አንቺ? በጭራሽ እኔ አላሰብኩኝም። ያው ከሆነ በኋላ ከወር ምናምን በኋላ ነው እኔና ቅዱሴ ስንሄድ ይሄን ነገር የሰማ ነው። እና በጣም ደስ አለኝ። ያንንም ፖስት አደረኩኝ። ከዛም በኋላ ብዙ ሰው እንትን አለ። ቅዱሴም በጣም ገረመው። እሱም ተመልሶ ወደ እንግሊዝ ሄደ። እንግዲህ ያለው ነገር ይሄ ነው። በነገራችን አመት ሊሆነው ነው ነሐሴ 20 የአቢ አንደኛ አመት። አቢ ማለት ሚሊዮን ዶክተር አብይ የክቡር ጠቅላይ ሚኒስትራችን ሊያሳድጉ የወሰዱት ልጃቸው ነው። ለኔም የመንፈስ ልጄ ነው። ሊያሳድጉ የወሰዱት አንደኛ አመቱ ነሐሴ 20 ነው። በዚህ ቀን እንደው ቢፈቀድ ቤተ መንግስት ራሱን የቻለ ስነ ስርዓት አለው፣ የሚገባበት ህግ አለው፣ ህገ ደንብ አለው። በህግና በስነ ስርዓት በጣም የማመን ሰው ነኝ። ተገኝቼ አቢን ባየው እጅግ በጣም ደስ ይለኛል።